ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። እንኳን አደረሳችሁ። ሰብስክራይብ ላይክ ሼር አድርጉ እህት ወንድሞቻችን ማለት ነው። በዚሁ አጋጣሚ ሰብስክራይብ እያረጋችሁ አይደለም ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እኔ ደግሞ እስኪ የራሴን ሐሳብ ልስጥ ማለት ነው። ገባችሁ? ለምን ካላችሁ አሁን እንግዲህ ሃይሚና ብሩኬ እንደምታውቁት ትንሽዬ ቤት ተከራይተው እየኖሩ ነው ያለው። ሃይሚ ደግሞ እንግዲህ ይልቀቀኝ እና ልሂድ እያለች ነው። እንደዚሁም ደግሞ እነ ኤፍሬምም ደግሞ በጎን ሃይሚ እየፈለጉ ነው ማለት ነው። ሃይሚን እየፈለጉ ነው። ግን እኔ ዛሬ አንድ ሐሳብ መጣልኝ። ሐሳቡ ምንድነው መሰላችሁ ውዶቼ ማለት ነው? እርስ በራሳቸው እንደ አህያ ከሚዋቀጡ ለምንድነው የእዩን ነገር አምተው ቁርጡን የማይነግሩን? እዩን ወደ አሁን እንግዲህ ወደ አዲስ አበባ ለመምጣት እያኮበኮበች ነው ያለችው እዩ ማለት ነው። ስለዚህ እሱ ኤፍሬም ማለት ነው ለምንድነው እዩን ከእህቴ ህይወት ውጪ ከብሩኬና ከሃይሚ ህይወት ውጪ ብሎ ለምንድነው የማይመልሳት? ገባችሁ? ለምን ካላችሁ እሷ እያኮበኮበች ኦሬዲ እየመጣች ነው እየተዘጋጀች ማለት ነው። ለምንድነው ብሩኬ ዝም ብሎ ያለው? ማለት ኤፍሬም ለምንድነው ዝም ብሎ ያለው? እሱኮ ከወደደ ከፈቀደ ከፈለገ እኮ የእህቱ ትዳር የእህቱ የሃይሚ ነገር የሚያመው ከሆነ እኮ እች ልጅ የህይወቴን የልጄን የእህቴን ህይወት አትበጥብጭ፣ ከህይወታቸው ውጪ ከህይወታቸው ዘወር በይ ነው ማለት ያለበት። ገባችሁ? እሱ ግን ሁልጊዜ አይታችሁት ከሆነ ምን ያደርጋል መሰላችሁ? ገባችሁ? ለሃይሚ ተቆረቆርኩ ይላል፣ ግን በደንብ አይቆረቆርም። ቢቆረቆርላት ኑሮ ግን እሱ ምንድነው ማድረግ የነበረበት? ከሂቴ ህይወት ውጪ ከሂቴ በህቴ አትነግጂ፣ ለምንድነው በህቴ የምትነግጁ ማለት ነበረበት። ገባችሁ? እሱ ግን እንዳለ ምንድነው የሚለው? አይታችሁት ከሆነ ብሩኬን ፈልጉልኝ፣ ሃይሚን ያሳየኝ፣ ሃይሚ የታለች፣ ሃይሚ የት ወጣች፣ ሃይሚ የት ገባች ነው የሚለው ማለት ነው። እና ሃይሚን ከመፈለግ እዩን አሳርፋት ማለት ነው። ለምን እዩ መታ የእህትን ህይወት ለመበጥበጥ ተነስታለች። ስለዚህ ይህን ነገር በደንብ ሰብበት በደንብ ማለት ነው። ምክንያቱም እየተደረገ ያለው ነገር በጣም የሚከብድ በጣም የሚያም በጣም የሚያስጠላ ነገር ነው። ገባችሁ? ለምን እዩ የማትሰራው ሴራና ስራ የለም። ገባችሁ? አሁን እንዳለ ይህን ሰሞን በጣም ብዙ ተንኮል እያሴረች ነው እዩ ማለት ነው። ለምን ካላችሁ የሆነች ሴት ልጅ ልካለች ወደ አዲስ አበባ እንዳለ የነ ብሩኬንና የነ ሃይሚን ሁኔታ መጥቶ የሚነግራት ሰው ማለት ነው። ሂዶ እዚህ ወሬ ሰብስቦ ለሷ እንዲነግሯት እያረገች ነው። እዩ የማትመጣበት ነገር የለም፣ የማትልበት ነገር የለም። ስለዚህ ይሄ ነገር ብሩኬ ማለት ኤፍሬም ለምንድን ነው የእህት ጉዳይ የሚያሳስብህ ከሆነ እዩን ለምንድን ነው የማትጠይቃት? ፕሊስ እዩን ጠይቅልን። ገባ? የሃይሚና የብሩኬ ህይወት የሚቆረቆረህ የሚቆጭህ ከሆነ ሂድና ጠይቅልን። ቡታጀራ ሂደህ የ2 ሰዓት መንገድ ነው አይደለ? ለምንድን ነው ከእህቴ ህይወት የማትወጩ ብለህ በልልን። በሁለተኛ ደረጃ ደግሞ እሷ እንግዲህ ወደ አዲስ አበባ ለመምጣት እያኮበኮበች ነው። ገባ? ስለዚህ ሃይሚን ከመፈለግ በፊት ማድረግ ያለብህ እዩን ከህይወቷ እንድትወጣ ለምን አታደርግም? የኔ ጥያቄ ነው ውዶቼ፣ ለኤፍሬም አድርሱልኝ። በሁለተኛ ደረጃ ደግሞ አንተ እንደዚህ ከማለትህ እህቴን አላሳይህኝም፣ እንደዚህ ደበድባለሁ፣ እንደዚህ እልሃለሁ ከምትል አንተ ማድረግ ያለብህ ምንድን ነው? እዩን ከህይወታችሁ ከብሩኬና ከሃይሚ ህይወት እንድትወጣ ማድረግ ነው ያለብህ። ምክንያቱም ትክክለኛ የምትቆረቆርላት ከሆነ ይህን አድርግ። ገባ? ምክንያቱም እሷ አሰፍስፋ እየመጣች ነው፣ በጣም አሰፍስፋ ማለት ነው። አንተ ደግሞ ቁጭ ብለህ ሃይሚ እንደዚህ ነው ብሩኬ እንደዚህ ነው ትላለህ። ኖ መሆን የለበትም። የሃይሚና የብሩኬ ስለማይጎዳዱ አንተ አትሰብ። ሁለቱ አይጎዳዱም፣ ሊጎዳዱም አይችሉም።
ስለዚህ አንተ ማድረግ ያለብህ ለእህትህ ነው መቆም ያለብህ። ምክንያቱም የሚደረገው ነገር ነገ ወዲያ ሀይሚን የሚያስለቅሳት ነገር እንዳይመጣ አንተ ካሁኑ ከወደፊቱ ይዘህ ሁሉንም ነገር ማስተካከል ትችላለህ ብዬ አስባለሁ። በሁለተኛ ደረጃ ደግሞ አንድ ነገር ልንገራችሁ። ፈጣሪ ካለው ሀይሚና ብሩኬ ማንም ስላለ አይለያዩም። ግን የሚደረገው ነገር ደግሞ በጣም የሚከብድ ነገር ነው። ስለዚህ ይሄ ነገር መስተካከል አለበት። ኤፍሬም ከቻልክ ይሄን ነገር አስተካከል። ገባ? ምክንያቱም አሁን አንተ ለእህቴ ቆረቆራለሁ፣ ለእህቴ እንደዚህ ይላለሁ እያልክ በጣም እየተጣላችሁ ነው። ስቲል ከነፍፄ ጋር እየተጣላ ነው። ከብዙ ሰው ጋር እየተጣላ ነው። ለማን? ለሀይሚ ብለህ ከሆን ደግሞ እዩንስ ለምን ዝም አልካት? እዩን ከሂቴ ህይወት ውጪ፣ በቃ ከዚህ በኋላ በህይወቷ አትግቢ ለምን አትላትም? ይሄ የኔ ጥያቄ ነው ውዶቼ፣ እኔ ካየሁት አንጻር ነው። በሁለተኛ ደረጃ ደግሞ ሀይሚና ብሩኬ መቼም አይለያዩም። መቼም ማለት ነው። አንድ ክላስ ተከራዩ፣ ግማሽ ክላስ ተከራዩ፣ ከአንድ ላይ ሆኖ ምንም ሊለያያቸው አይችልም ማለት ነው። በእነሱ ህይወት የሚመጣ እያባረርን እኛ እንሰዳቸዋለን። አለቀ ደቀቀ። ማንም ብሎ የእነሱን ህይወት በፈጣሪ ፍቃድ አይለያዩም። ገባችሁ? የእነሱን የሚለያየው ያለው ሰው ግን እሱ ይለያያል። ገባችሁ? ለምን? አላህ የሆነ ነገር ሲሰጣችሁ፣ የሆነ ነገር ሲፈቅድላችሁ፣ የሆነ ነገር ሲላችሁ እንትን ይላል ማለት ነው። ፈጣሪ ሲፈቅደው ትኖራላችሁ። ገባችሁ? እና ይሄ ነገር መስተካከል አለበት። በሶስተኛ ደረጃ ደግሞ ፈጣሪ ያለውን ነገር ማንም አይለያየውም። ገባችሁ? አሁን እናንተ እሱ ቁጭ ብላችሁ ገንዘብ አዋታችሁ ምትልኳላችሁ፣ ምን ምትሏላችሁ ለእዩ ማለት ነው። ይሄ አግባብ አይደለም። በሰው ህይወት አትግቡ። በጣም ይደብራል። ገባችሁ? ከቻላችሁ ምንድነው ማድረግ ያለባችሁ? ከሀይሚ ህይወት ውጡ። ምጨቀጭቋት፣ ምትነዘንዟት፣ ምን ምትሏት ስርዓት አድርጉ ማለት ነው። ምክንያቱም ፈጣሪ የሰጠውን ነገር እናንተ አትለያዩትም። እናንተ ምን ልትሉት አትችሉም ማለት ነውና ብሩኬ ደግሞ ትችላለህ። በጣም ጎበዝ ነህ፣ በጣም ጀግና ነህ። አንተ አስተካክል ነገሮቹን በደንብ አድርገህ እሰብባቸው። ሀይሚን ያስቀመጥክበት ነገር ደስ ባይለንም ግን ሀሪፍ ነው ብዬ አስባለሁ። ለምን አንዳንዴ ለነገሮች ሁሉ ይስተካከላሉ። ግን ከቻልክ ቤቱን እንትን በልና ቤቱን ለቃችሁ ወደ ቤታችሁ ተመለሱ። ምክንያቱም ከሱ ጋር ተቀምጣችሁ እንትን ማለቱ አግባብ ነው ብዬ አልልም። ከሱ ጋር ተቀምጣችሁ እስከመቼ ተደብቃችሁ? እስከመቼ ይሄ ሁሉ ነገር ሊሆን? እስከመቼ ከሱ ጋር ተደብቃችሁ? ስለዚህ ሀይሚን ይዛሃት ውጣና ከአንድ ላይ ተቀመጡ። ምክንያቱም ማንም ሆነ ማንም ቢመጣ ማንም አይከለክላችሁም። እናንተ የሁለታችሁ ጥንካሬ፣ ሁለታችሁ ጠንካራ ከሆናችሁ ምንም ችግር የለውም። ምንም ገባ? ምክንያቱም በትዳር ተማምነህ እንጂ አንተ ከሱ አፍነህ ስላስቀመጥካት ምን ስላልካት ምንም ነገር ቢፈጠር ነገር የለምና ከሱ ህይወት ውጡና ተስተካክላችሁ ከአንድ ላይ ተቀመጡ ነው እምልህ። ለምን አሁን ሀይሚ ትናንትና በጣም ተማራ ነበር። እስከመቼ ነው ከዚህ ጋር የምቀመጠው? ለምንድነው ነገሮቹ የማይስተካከሉ? ለምንድነው እኔ ፈቅዶልኝ ለምንድነው እንትን ማለት ማልቀመጠው እያለች ነበረ። ስለዚህ አንተ ከቻልክ ከወደድክ ከፈቀድክ ምንድነው ማድረግ ያለብህ? ተማመኑና እሷም ስራዋን እንድትሰራ ወዲያ ወዲህ እንድትል ምን እንድትል ፍቀድላት። አለቀ ደቀቀ። እንደዚህ ግን ይዛሃት የምትቀመጥ ከሆነ ምንድነው የምትሆነው? እቺ ልጅ ለምንድነው የማይፈቅድልኝ? ለምንድነው እንደዚህ የማይልልኝ? ለምንድነው እንደዚህ የማይልልኝ እያለች እየጠላችህ እንዳትሄድ። ስለዚህ አንተ ማድረግ ያለብህ ለሀይሜ ፍቃዱን ስጣት። አንተ ደብቀህ የምታስቀምጣት ከሆነ ብላክስ እየጠላችህ ሌላ ነገር እንዳታስብብህ ብሩኬ ማለት ነው። ስለዚህ ፍሪነቱን ለራሷ ለባለቤቷ ስጣት። አንተ አፍነህ አስቀምጠህ እንትን የምትለው ነገር ይደብራል። አሁን ኦልሬዲ አፍነሃታል ማለት መብቷን ለሱ አልሰጣሃትም። መብቷን ለማን ነው? መብቱን እንደዚህ ይዘው ያለ አንተ ራስህ ነህ በእጅህ እንደሆነ ማለት ነው። ይሄ ደግሞ እንደዚህ ደግሞ ይደብራል።
ስለዚህ ምንድነው ማድረግ ያለብህ? መብቱን ለሃይሚ ተወውላትና ሴቶቹን ካንተ ቤት የሚመጡትን ካንተ ቤት የሚንጫጩትን ካንተ ቤት መላላስ የሚፈልጉትን ምናምን ከቤት ማስወጣት አለብህ። ሁለተኛ ደግሞ ሃይሚን ነፃነት ስጣት። ትዳር ነፃነት ተሰታተህ እንጂ እንደዚህ ተጠራጥረህ እሷን አንተ ጠርጥረህ ቤት ዘግተህ አስቀምጠህ ምን ብለህ ነገ ወዲያሽ ትምህርት ቤት ስትሄድ ምን ስትል እንዴት ነው ልታውናት የምትችለው? ስለዚህ ከምንምና ከማንም በላይ መተማመን ይበልጣል እና ይህን ነገር በደንብ እሰብበት። ምክንያቱም አንተ ቤቱን ዘግተህ በዚህ ደረጃ ማስቀመጥ የለብህም። ምክንያቱም ትናንትና ሃይሚ ቪዲዮ እየሰራሽ ነበር እየለመንሽ ማለት ነው። በቃ ከዚህ በኋላ በቃይ አትፈኑኝ፣ ለምንድነው የምታፍኑኝ እያለች ነበረ። ስለዚህ ይህን ነገር በደንብ አስባችሁበት አልማችሁበት ምን መሆን አለበት መሰላችሁ? ሃይሚና ብሩኬ ከአንድ ላይ ይቀመጡ፣ ግን ወደ ትክክለኛ ቤታቸው ይመለሱና ኑሯቸውን ይኑሩ። በእነሱ ህይወት የሚገባን ሰው ደግሞ እያባረርን መስደድ ነው። ደግሞ እኛ እንችላለን፣ ማንችለው ምንም ነገር የለም። ገባችሁ? ለምን ካላችሁ እኛ ኢትዮጵያዊ ለሁሉ ነገር እንችላለን ውዶቼ። እና ሃይሚን ይልቀቃት ነው የምላችሁ እኔ። ሃይሚን ይልቀቃትና እንትን ይበል ይስተካከል ነገሩ ሁሉ። ገባችሁ? ተስተካክሎ ምን ብሎ ነገሩ ሲሆን እንጂ እንደዚህ ብላችሁ እሷ እስከመቼ ከዛ ቤት ተቀርቅራ። እኔ እኮ አንዳንዴ ሳስበው ማለት ነው የነሩታን እንትን እየተሰራ ያለው የነሩታ ፕሮግራም አይታችሁት ከሆነ በመጀመሪያ ከአንዲት ቤት ከዛች ከትንሿ ካላስ ሆነው ምናምን እንደዚህ እያሉ ነው አሁን በጣም እንትን የሆኑት ማለት ነው። እና የነሱ አይዲያ ይመስለኛል አንዳንዴ ማለት ነው። እና ይሄ ነገር በደንብ ሊሰመርበት ይገባል። ይህም ነገር መስተካከል አለበት ውዶቼ፣ ማሮቼ፣ ፍቅሮቼ። ለምን ካላችሁ በጣም እንትን ማለት የሆነ ከአንድ ቤት ቁጭ ብላችሁ ሳትንቀሳቀሱ ስትቀሩ ምን ያክል እንደሚከብድ እንትን ማለት አይቻልም። ገባችሁ? እና ይህ ነገር በደንብ ተስተካክሎ ሃይሚ መውጣት አለባት ማለት ነው። ሃይሚ ወጣ ከዛ በኋላ ብሩኬ ሞተው ቁጭ ብለው በስርዓት ተነጋግረውበት በእነሱ ህይወት የሚገቡትን ደግሞ ማስተካከል አለባቸው። ገባችሁ? ለምን በጣም ይደብራል። በጣም ማለት ነው። በጣም ይህ ነገር ያስጠላል። እስከ መቼ እሷ እዛ ቤት ታፍና? ሁለተኛ ደግሞ ወንድምየው ደግሞ ማለት ነው። ወንድምየው ደግሞ ዝም ብሎ ነው ውዶቼ። ወንድምየው ዝም ብሎ ነው በቃ። ለምን ካላችሁ ለቪው ነው እንጂ የሚጨነቅ ለሃይሚ አይቆረቆርም፣ አይጨነቅም ውዶቼ። ይሄ እኔ ካየሁት አንጻር ነው የምነግራችሁ። ገባችሁ? ለምን እኔ በደንብ አርጌ ታዝቤዋለሁ። ኤፍሬም የሆነ ነገር በቃ አለ አይደለ የሚፈልገው ነገር አለ ማለት ነው። እና ለሱ ነው። እና ኤፍሬም እና ፍፄ ደግሞ ሊቀጣቀጡ ነበረ፣ ሊደባደቡ ውዶቼ። በማን? በሃይሚ የተነሳ ማለት ነው። እኔ ኤፍሬምንም አይመቸኝም፣ ፍፄም አይመቸኝም። ገባችሁ? እና ይህ ነገር በደንብ መስተካከል አለበት። ሃይሚዬ እንወድሻለን፣ ራስሽን ጠብቂ፣ ማንንም አትመኝ። ግን ብሩኬን ብቻ ባልሽን እመኝ። ምክንያቱም አንቺ ስትኖሪ ነው ሁሉ ነገር የሚኖረው። አንቺ ከሌለሽ ምንም ነገር የለም። ከቤት ላይ ደግሞ ታፍነሽ መቀመጥ አለብሽ ብዬ አላምንም። ብሩኬ ፕሊስ ውጡና ከቤታችሁ ሁናችሁ ከአንድ ላይ ስራችሁን በሰፊው ስሩ። በዚሁ አጋጣሚ ሃይሚ አንተን እንደምትወድህ እናውቃለን። አንተም ደግሞ እሷን እንደምትወዳት እናውቃለን። ስለዚህ በደንብ አድርገህ ይህን ነገር በደንብ አስባችሁበት አልማችሁበት ተነጋግራችሁበት መሆን አለበት። እስከ መቼ አንተ ስፖርት ቤት ስትሄድ እሷ ብቻዋን ተቀምጣ፣ አንተ የሆነ ነገር ስትሄድ እሷ ብቻዋን ተቀምጣ፣ አንተ የሆነ ቦታ ደርሰህ እስከምትመጣ እሷ ብቻዋን ተቀምጣ አይሆንም። ምክንያቱም አንተ ልክ እየወጣህ እየገባህ ነው አይደለ? እሷም ደግሞ መውጣት መግባት ወዲያና ወዲህ መንቀሳቀስ አለባት። እና ይህን ነገር በደንብ ሊሰመርበት ይገባል። ኦልሬዲ ምን አለ መሰለ ከፍትፍቱ ፊቱ ይላል የኛ ሀገር ሰው ሲተርት ማለት ነው። አንተ የራስን ሰልፍሽ አኪያድ አትሂድ። ምክንያቱም ሁለታችሁ ተዋዳችሁ ተፋቅራችሁ ሲሆን እንጂ አንተ እንደዚህ አፍነሃት እስከ መቼ ነው የምታፍናት? ነገ ወዲያ አይ አልፈልግም ብላ አንተ በሌለህበት ቤት እኮ ወታ መሄድ ትችላለሽ። እች ልጅ
አንተን ስለወደደች ስላከበረች ኦዲየንስን ስለወደደች ስላከበረች ነው ሃይሚ ከዛ ቤት ብቻዋን ቁጭ ብላ ያለችውና ይሄ ነገር መሰመር አለበት። ውዶቼ ማሮቼ ፍቅሮቼ ሰብስክራይብ ላይክ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ የራሴን ሐሳብ ነው የምነግራችሁ። ሃይሚ ከዛ ቤት መውጣት አለባት። ብሩኬም ወጥተው ከትክክለኛ ቤታቸው ይመለሱ ነው የምለው። እናንተ ደግሞ የራሳችሁን ሐሳብ አስቀምጡልኝ። የተላከችም ሴት አለች እንግዲህ ከብሩኬ ጋር እየተገናኘችም ሊሆን ይችላል። አላሁ አለም አናቅም። እኔ በደረሰኝ መረጃ ነው የምነግራችሁ። ለምን እዩ የሆነች ልጅ ልካለች። ገባችሁ? የንብሩኬን ቤት የት እንዳለ የሚያጠናላት የት ቦታ እንደሆነ ስንት ሰዓት እንደሚወጡ ስንት ሰዓት እንደሚገቡ ምናምን እያጸናሽ ነው። ለምን ካላችሁ ለዲኤንኤ ልትመጣ ነው እዩ ማለት ነው፣ ለዲኤንኤ እና ይሄ ነገር ደግሞ ተደብቀው እስከመቼም አይሆንም። ገባችሁ? ስለዚህ ይፋ ወጥተው እነሱ ወደ ቤታቸው ተመልሰው ነገሩ ተስተካክሎ እዩን መዋጋት ይችላሉ እንጂ እዩን በዚህ ደረጃ እየፈሩ ሰውን እየፈሩ ምን እያሉ ተደብቀው አይሆንም ነው እምላችሁ። ለማንኛውም ሰብስክራይብ ላይክ ሼር አይረሳ። ወሰላሙ